ትሽ ነበር እና በሰሚ ኖሮ ለምን ምኑ ትኛለሽ? እንጥለስ ኪደርቅ ድረስ ብለፈልፈው ላንቺ መስሎኝ። ዲና ሳቤላን በጥፊ በምትመታበት ሰዓት ማርዳ በርቀት እያየች ነበረ። ማርዳ በጣም አዘነች። ቆይ ልጄ ይሄ ሁሉ ስቃይ ነው ወይ ይዛ የምትኖረው? እኔ እኮ የተሻለ ህይወት የምትኖር መስሎኝ ነው። እኔ አሁን ላይ መጥቼ እሷን ማሳቀቅ ስለማልፈልግ ነው። ምክንያቱም ደግሞ የኔ ህይወት መቀጠል ስለማይችል ነገ ጧት እናቴ ሞተች እያለች እያዘነች ማየት አልፈልግም ብዬ ነው። ለካ ልጄ ይሄ ሁሉ መከራ ነው ወይ የምታሳልፈው? ምን አይነት ሰው ጋር ነው የምትኖረው? በማለት በጣም ተናዳም ትናገራለች። እንዲሁም ዲና ሳቤላን በጥፊ ያለቻትኝ አባትሽ የትወጣሽ የትገባሽ ያለ ያሰቃየኛል፣ አንቺ ደግሞ ምንድነው እንደዚህ የምትሆኙ ብላ ነበረ። ምክንያቱም ደግሞ ዲና ሳቤላን በጣም ቀርባትና እንዲሁም ደግሞ ልጄ ነሽ እያለች እያስመሰለች ነበረ። ሳቤላ እውነትም ዲና እየተመለሰችና እንዲሁም ደግሞ ሰው መስላት ነበረ። ነገር ግን ደግሞ ለማሽቃበጥና እንዲሁም ደግሞ በተለይ ወደ እሷ ለመሳብ ያደረገችው ነገር ግን ደግሞ ይህ አብርሃም ፊት ሲሆን ነው እንጂ አብርሃም ወደ ኋላ ከሆነ በኋላም ወይም ደግሞ አብርሃም ከሌለ ይህ ነገር እንደማይቀጥል ደግሞ አላወቀችም ነበረ። ነገር ግን አሁን ላይ በጥፊ ስትመታትኝ ሳቤላን ማርዳ በምታይበት ሰዓት በጣም ነበር እያዘነችው። ልጄ ለካ ይህ ሁሉ ስቃይ ፈተና እያሳለፈች ነበር እየኖረችው ብላም ነበረ። እንዲሁም ዲና አሁን ላይ ልዩንም እንደዛው በጥፊ ነበር ያለቻት። ልዩም ካሁን በኋላ አትመችኝም፣ እኔም ዝም አልልሽም፣ አንቺ ወራዳ የሚያወርድ ቪዲዮ አለኝ፣ ይህን ደግሞ ለአብርሃም ሰጠዋለሁ፣ ከዛም በኋላ ያልቅልሻል ብላም ትላታለች። ይህን ካረግሽ ደግሞ ወንድነሽ፣ ይኸውልሽ እኔ ማረግሽን አታውቂያትም በማለት ዲና መፎክራን ቀጥላለች። ይሁም ማርዳን ወደ ቤት ካልመጣሽ ደግሞ እኮ ቤትሽ ነው፣ ቤትሽ አልነፈቀሽም ወይ ነይው ነበር ያለ ቻት። በመጀመሪያ ግን ሳቤላ በጣም ተመችቷት እንደምትኖርና እንዲሁም ደግሞ ዲና በጣም ጥሩ ሰው እንደሆነችም ነበር የነገረቻትኝ። እንዲሁም ማርዳ በጣም ደስ አላት። ቤቷ ስትገባ ቤትሽ አልናፈቀሽም ወይ? ይኸው ቤትሽ ነው ብላ ስትገባ፣ ነገር ግን ደግሞ ዲናን ነበር ያገኘቻት። ዲና ልዩን በጥፊ ስትመታትኝ ማርዳ በጣም ተናደደች። ሂዳም ልታንቃት አሰበች። ነገር ግን ደግሞ እንዴት አድርጌ በማለት ነበረ። እናም ይህ ሁሉ ነገር ግን ደግሞ አብርሃም ያውቃል ወይ ብላም ትነግራታለች። እንዲሁም ደግሞ ዲና አሁን ላይ በቃ አብርሃም ይፈታኛል፣ ሁሉም ነገር ከሰረ፣ ምንም ነገር ሳላገኝ እያለችም እንዲሁም የማርዳና እህትና እንዲሁም ደግሞ ባርኮን ከተገናኙም በኋላ ቆይ የጠየኩሽን ነገር አልመለሽልኝም ይላታል። እንዲሁም የማርዳ እህት የሆነ የተደበቀ ነገር አለ ማለት ነው ብላም ትላለች። ምንድነው ደግሞ እየተደበቀም ብሎ ይነግራታል። ግን ምንድነው ብላም ትጠይቀዋለች። ይኸውልሽ የተጠየቅሽውን ነገር አልመለሽም፣ ዝም ብለሽ እንድድሮ አትጮይ ሳትጠሪ ብሎ ፓርኮንም ይጮባታል። ይህ ደግሞ ምን ማለት ነው ብላ የማርዳ እህትም በጣም ተናዳ ፓርኮን ታናግረዋለች። እንዲሁም ደግሞ ማርዳ ለካ እውነትም አትወጂኝም ማለት ነው፣ በዚህ ሁሉ ስቃይ ነው ወይ ያለሽው ብላ ልዩን ትጠይቃታለች። ለማርዳ ለመረጋጋት ስትል እውነት ሳቤላም ተመችቷት ሆነ እኔም ተመችቶኝ ነው የምንኖር፣ ምንም ችግር የለብንም ብላም ትላታለች። እውነት ግን አብርሃም ይህ ሁሉ ጉድ ያውቃል ወይ ብላም ትጠይቃታለች። ማርዳ ሳቤላን በርቀት ስታያትኝ በጣም ደስ ብሏትና እየሳቀች ዳል ታቅፋት ሞከረች። ነገር ግን ደግሞ ቆም ብላም ማሰብ ጀመረች። እናም ሳቤላ በርቀት ስታያትኝ ያቺ ቆይ ግን የልዩ እናት የልዩ አክስት አይደለችም እንዴ ብላም ሳቤላ በርቀት ማሰብና እንዲሁም ደግሞ ትኩር ብላ ማየት ጀመረች። ሳቤላም ግራ በመጋባት አዎ የልዩ አክስት ነች፣ ግን ቆይ ለምንድን ነው የምታለቅሰው ብላም ትላለች። ምክንያቱም ደግሞ ሳቤላን በርቀት ማርዳ ስታያትኝ በጣም ነበር ያለቀሰችው። ሂዳም ለማቀፍ ሞከረች። ነገር ግን ደግሞ ቆይ ግን ምንድን ነው የምመልሰው አብራት ያለችው ሴት ማነች ስትለኝስ ምን ላለው በማለት ይህንን ነገር ሳቤላን ሂዳ ማቀፍ አልቻለችም ነበር። ግን ደግሞ ሳቤላም ግራ ተጋብታለች። ቆይ ለምንስ ታለቅሳለች? አዎ ራሷ ነች፣ የልዩ አክስት ነች፣
ግን ለምን ብላ ራሷን ጠይቃለች። እናም አብራት ስላለች ሳቤላ ሂጄ እንዳልጠይቃት ደግሞ ቲና ማነች ብላ ትቆጣኛለች። ስለዚህ ምን እንደሆነች እንኳን አላቅም፣ ግን ደግሞ ለምን አለቀሰች እያለች ሳቤላም በርቀት ማየት ጀመረች። እንዲሁም ደግሞ ማርዳ ሂዳ ሳቤላን ብትስማትና ብታቅፋት ደስ ይላት ነበር። ነገር ግን ደግሞ ቲና አብራት ስላለች ማነሽ እሷን እየታቂያታለች ብትለኝ ምን ብዬ እመልሳለሁ በማለት ነበረ ይህን ነገር በማየት በርቀት መታየት ሁለታቸውም። ሳቤላ ምስኪን እውነት ምን ሆና ነሆን? እውነት በጣም አሳዘነችኝ። ልጇን አፍቃት ሆን ወይ? ሂጄ ልጠይቃት። ቲና ያመጣችውን ታምጣ። ቆይ እንደዚህ እያለቀሰች እንዴት ጥያት ሄዳለሁ እያለችም ሳቤላ በርቀት እያየች፣ ቲና ግን ደግሞ ታመነጫጭቃታለች። ቆይ ምንድነው ደግሞ ብላም ትላታለች። ነገር ግን ቲናን ፈርታ እንጂ ሂዳ ብታቅፋትኝ ሳቤላን በጣም ትወድ ነበረ። ምክንያቱም ደግሞ እናቷ ስላም ስለምትታያትኝ በፍጹም ሂጄ አይዞሽ ማለት የለብኝም፣ እንዲሁም መጠየቅ የለብኝም። ምክንያቱም ደግሞ ዲና ትቆጣለች። ልዩም የደበቀቻትኝ ዲና ስለምትቆጣት ነው እንጂ ዲና ባትቆጣ ኖሮ ልዩ አክስቷ እንደሆነችና እንዲሁም ደግሞ አውታ ለአባዬም ሆነ ወይም ደግሞ ለአብርሃም መናገር ትችል ነበረ። ነገር ግን እቺ ሰው መጥፎ ስለሆነች ነው፣ እናም ቢቀርብኝ ይሻላል ብላ ሳቤላም ሀሳቧን ቀየረች። ስለዚህ ሁሉም ነገር ይቅርና አልጠራትም ብላ ሳቤላም ታስባለች። እንዲሁም ደግሞ አሁን ላይ እያሰበች ያለችው ማርዳ ቆይ ግን እሷ ማነች በማለት ነበረ ጥያቄ የሆነባት። አብራት ያለችው ሰው ማን ብትሆን ነው ብላ፣ ምክንያቱም ደግሞ የአብርሃም ሚስት ዲና እንደሆነችም አላወቀችም ነበረ። ቆይ ግን የአብርሃም ሚስት ይችናት ማለት ነው? ቆይ እንዴት ሊሆን ይችላል? ቆይ ለምን ቅድም ያየዋት ታዲያ እዚህ ግቢ ውስጥ ማን ብትሆን ነው ብላም ነበረ። ምክንያቱም ደግሞ አሁን ላይ እህቷን ራሱ እረስታለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብ ናችሁም ከልብ ነው ማመሰግነው። ውድ ቤተሰቦች እንግዲህ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ሳቤላ ቀጣይ ክፍል። ውድ ቤተሰቦች ሁላችሁም ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ ያድርጋችሁ የደወል ምልክቷን መጫናችሁን አትርሱ። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉን አመሰግናለሁ። ባካችሁን ፕሊስ ላይክ አድርጉልኝ። እንግዲህ ሰሞኑን ቻናሌ በኔትወርክ ምክንያት ቪዲዮ ስላልሰራውኝ ቻናሌ ቀዝቅዟልና እባካችሁን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ እንግዲህ ይዤላችሁ የመጣሁት ሳቤላ ቀጣይ ክፍል ነው። አሁን ላይ ማርዳ ልጇን ለማቀፍ ትፈልጋለች። ነገር ግን ደግሞ በፍጹም አብራት ያለችውን ዲናን ቆይ ማን ብትሆን ነው? አሁን ደግሞ ያቺ አብራት ያለችው ሰውስ ብትጠይቀኝ ማነሽ ብትለኝ ምን ብዬ ልመልስላት ነው? ቆይ ግን ከግቢ ውስጥ ደግሞ ያየዋትኝ ማን ብትሆን ነው ትላለች። ምክንያቱም ደግሞ አሁን ላይ ለእህቷን ራሱ እረስታለች። እህቷ ማን እንደሆነች እንኳን አላወቀችም ነበረ። ዲናም የአብርሃም ሚስት መሆኗን አላወቀችም። ቆይ ግን የአብርሃም ሚስት ትሆናለች ወይ? እና ታዲያ ግቢ ውስጥ ያለ